ሰላም ሰላም ኤርትራውያን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ አማን። ቪዲዮ ተሰራን ስንት ጊዜ ሆነን ተጠፋፋን እና የጠፋንበትም ምክንያት እንግዲህ ሀገር ሰላም አይደለም። ሰላም ስላችሁ መንግስት ከተማ ሊያሳምር ብሎ እየመነቃቀለን እያፈራረሰ እየጣለን እና አሁን ድምፅ እንድትሆኑ ለኢትዮጵያ እናት፣ ለኢትዮጵያ ሴቶች፣ ለኢትዮጵያ ደሃ ድምፅ እንድትሆኑ እንጠይቃለን። ምክንያቱም እኔ እንግዲህ አስቡት፣ እኔ ልጄ ከወለድኩት አሁን 13ኛ ዓመት አከበረ እና ከዛ በፊት የተገዛ ቦታ ዛሬ ህገ ወጥ ብሎ ሳናስበው ሳንዘጋጅ ለዛውም አድሼ መጥቼ አሁን እንደመጣሁ ግዴታ ውድ ሰዓት ላይ ነበርኩ። አደስኩት፣ ቀለሙ በቃ ሁሉም ነገር ስንት ምንጨፍጭፍ ያደስኩ። ከዛ እንደ ድንገት የልጄን ልደት አክብሬ ሰው ቡና ጠራወጣ ስል ህገ ወጥ ናችሁ ስበስ ተነጋገሩ፣ ቤቱን እቃችሁን አውጣዋል። አስቡ፣ ስንት ዓመት የተኖረበት ትናንት መጥቶ አቅመ ደካማ እናት አለችኝ። በአቅመ ደካማነት እንኳን አላከበረ፣ ዞር ብሎ ማናገርም አልፈለጉም። በቃ በላያችን ላይ ግድር መሳረጉ። ለመቅረጽም ድንጋጤ አለ። አንደኛ ድንጋጤ አለ፣ ሁለተኛ ደግሞ መቅረጽም አይቻልም። እኔ አልሞከርኩም፣ ምክንያቱም እቃዬ እዚህ ጋር እንደዚህ ፍስስ ባለበት ጣራ ሲቀደድ ዝናብ ተቀበለ። በዛ ሰዓት ራሴን ነው በቃ ራሴን መቆጣጠር ከበደኝ፣ አይደለም ልቀርጽ ማለት ነው። እና መቅረጽ እንደማይቻል ቤተሰብ ነበረችና ስልክ የደነገጠ ቤተሰብ ደውሎ ቪዲዮ ለማውራት አሳይን ይላሉ ማለት ነው። በእኔ ስልክ እኔ ዳይቻለሁ እንዳልኳችሁ የተሯሯጥኩ በቃ ለማብሳት። ከዛን ቪዲዮ እስቲ አሳይኝ፣ እውነት ነው የፈረሰው በሚል ታሳያለች ማለት ቪዲዮ ተደውሎ። ለምን አሳይሽ? ለምን ቪዲዮ ታወሪያለሽ? አፍርሰው ይኸውላችሁ፣ አፍርሰው ቪዲዮ ለምን አወራችሁ? ስልካችሁ ላይ ተቀረጻችሁ እስር ቤት ነው የምትገቡት። ምን አይነት አሪዮስ የመጣብን ይሄ እውነት። ከደሃ ተፈጥረው ምን ነው አብይ አህመድ ከደሃ አይደል የተፈጠርክ? አዳነች አቤቤ ብትሆኚ ተፍጫጭረሽ ሁልሽም ገጠር ልጅ ነሽ፣ ተምረሽ ነው ስንት ሰዓት ተራምደሽ ተምረሽ በጭቃ ቤት አድገሽ ነው የመጣሽ እዚህ ስልጣን የደረሽ። ማንበብ መጻፍ ስለቻላችሁ ወንበር ላይ ቂጥ አላችሁ። ከዛ መታችሁ የደሃ ቤት ፍልስ። ሰው እኮ አታፍርሱ አይደለም። አንደኛ ተዘጋጁ፣ እቃችሁን ሰብስቡ ይባላል። ሁለተኛ ደግሞ አቅመ ደካማ ያለው አለ። በእርግጥ እዛ ጋር 20 ሺህ ኪራይ የሚያገኝ ይኖራል፣ 30 ሺህ የሚያገኝ ይኖራል። ስንት ሺህ የሚያገኘው ከማያገኘው ኩስስ ካለው ጋር እኩል አንድ ላይ ሊደመር አይገባም። እናንቺ የሰፈሩን ሰው ለቅመሽ የሻይ 50 ብር 100 ብር ቦምቦሊኖ እየገዛሽ ወሬ ስትለቅሚ ያለ ምትይ አድርስልኝ፣ ላዳነች አቤቤ አድርስልኝ። ይቻል ተቆነጠጠች ደሃን አስፋልት የምትዘረጋ ገበሬው ማረስ አልቻለም። በገጠሩ ሽፍታ እየገባ እየጨፈጨፈበት ከተማ ላይ ደሃ ጥፋ ተባለ። ያለ ደሃ ትኖሪያለሽ? ማን ይሰራልሽ ፎቁን? ደሃ እኮ ነው የሚሰራው። እውነት ያው ሁሉ ነገር በራሳችሁ ሲመጣ ደግሞ በጣም ይከፋል፣ በጣም ማለት ነው። እና ለማንኛውም ክብር ይስፋው ለመድኃኒዓለም ያረጋጋኝ። ለምን በቃ ዱብዳ ነው። ዱብዳ ስላችሁ ተዘጋጁ። በዚህ ሳምንት እቃችሁን አትባሉ። ምንም አትሉም እኮ ሰዎች። እቃውን ከታችሁ ቤታችሁን ፈልጋችሁ ሰትራችሁ ብትቀርጹ እንኳን ብትጠይቁ እንዳይጠየቁ እንዳንጠይቅ አቤት እንዳንል በተኛንበት መጥተው ቁርቁር መገንጠል ምን ይባላል? አሁን ቀበሌ ብትሄዱ ዞር ብሎ ያዩዋችሁ። ህገወጥ እንዲያቅመ ደካማ አለች። የአቅመ ደካማ ቤት መፍረስ አለበት እንዴ? እናቴን የአቅመ ደካማ ናት፣ እኔም በሽተኛ ነኝ። እና በጣም ያሳዝናል እውነት። ወዴት እየሄደ እንደሆነ እናንተም እግዚአብሔር ማያነሳችሁ እዛ አጥቃታችሁ እንደ ቁልል ክምር ይከመር። እናንተ መንግስት የተባላችሁ ከምን ሴጣን እንደመጣችሁ ራሱ አላውቅም። የእውነት ከጫፍጫፍ ኑሮ ውድነት አለ።
በልቶ ማደር በሚከብድበት ሰዓት፣ ገበሬ አርሶ ማደር ባቃተው ሰዓት አርሶ በቤቱ እየተገደለ እዛ ሰላም አታስከብሩም እንደ መጀመሪያ ሄዳችሁ እስቲ በየገጠሩ ማረስ ያልቻለ የገጠሩ ልጅ መኖር እኮ አልቻለም፣ ማረስ አልቻለም፣ እየተገደለ ሄዳችሁ ጫካ ያለውን ሽፍታ አታፈርሽበትም። ጫካው መተሽ ሰው መኖሪያ ቤት ከማፍረስ አትቅረጹ። ፈጣሪያችሁን አትፈሩም? ሶሻል ሚዲያ ከምትፈሩ አምላካችሁ ቢያንስ የፈጠርሽ አምላክ ምን ነገር እኮ ይሄ ሁሉ ቀርቶ በአንዲት ኬሻ ተጠቅልለን ሁላችን ማፈር ነገር ሀገር አይልም አይደለም። ሀገር ሁሌ ወደኋላ መቅረት ያሳዝናል። ሁሌ ሊታዘንብን አይገባም። ይህ ትክክል ነው። ሀገር ማማር አለበት። ትክክል ነው። ሀገር ግን ሲያምር ኋላችን ማንነታችን የያዘ ማንነት ስልሽ ቢደርስሽ ትሰሚያለሽ እንጂ የት ሄጄ ልበል እውነት መፍትሄ ባጣ ነው እና በዩቱብ የመጣሁት። ቲክቶክም ያላችሁ እውነት ሁላችሁ እንድንጽሩ ነው። ደሃውን እፍን እያረጉ እንዳይቀርጽ እንዳይነሳ እንዳይል ሰልፍ እንዳይወጣ እየገደለ ይሄ አጋንንት ይቅር ይበለኛል። ምን ላድርግ? አንጀቴ ድብን ሮሮ ብሎ ነው የሚሳለም ወድ አይደለም ግን አንጀቴ ተቃጠለ። በቃ በቤት ጉዳይ ማለት ነው አንጀቴ ነው ረረ ያለው። እኛ ስንት ለፍተን ሰው ሀገር 10 ምናምን ዓመት ለፍቼ በአንድ ጀንበር በአንድ ሌሊት መንቀሮ ይጣላል እና እጅጉን ያሳዝናል። እስቲ ዳሁን ትንሽ ብዙ ክራይ የሌለው ለራሱ ብቻ ተኝቶ የሚያድርበትን ምን አለበት አንድ ቦታ ቆርቆሮ የምትታርጎ ምትክ ብትሰጥ ለአቅመ ደካማ። ይሄ 30 ሺህ ብር 50 ሺህ ብር አከራዩ የራሱ ጉዳይ። እሱ አልጠገባይ ሲተፋ ነው አለቅም ብሎ የተቀመጠ ነው እሱ። እሺ እኛ በዜሮ ከጃ የምንኖረው አብረን ከዛ ጋር መጨፍለቅ አለብን። ሰዎች መጨፍለቅ አለብን። መቼ ነው አታውቁም እንዳይባል ጉቦ ይሄ ለአንዱ ትንሽ በደሃው ቀዳዳው ተፍታረጉና የሰውን ሁሉ ገበና ነው እኮ ተለቅሞ የሚሄድላቸው። እነዚህ አልባልተኞች ደግሞ መንግስት ናቸው። እንደ አልባልተኛ መንግስት ቴክኖሎጂ አለ። በቴክኖሎጂ አትቆጣጠሩም እንደ ሀገሪቷን። ጫካ ውስጥ የተደበቀ ሽፍታ ወጥቶ የገበሬን እርሻ ሲል ካሜራ ገጥማ ትይዘውም እንዴ? ያ ገበሬ ድፍት ብሎ ያለማውን መጥቶ በዱላ ሲጨረግድ የት ሄደችሁ? የት ተኝታችኋል? እዚህ መጥተህ ሰው የሰራውን ቤት ድርምስ በዶዘር ከምታደርግ ያልተቆነጠጣችሁ ነው። ያልተቆነጠጣችሁ አሳዳጊ የበደላችሁ መንግስቶች ፍትህ እንላለን። ፍትህ አዲስ አበባ ላለ ደሃ ፍትህ ቤቱን ሰርቶ የሚፈርስበት የት ተሄዶ ፍትህ ይጠየቃል። እና ሶሻል ሚዲያ ያላችሁ ድምፅ ልትሆኑ ይገባል። ምናልባት ለምን አልቀረጻችሁም እንዳትሉ መቅረጽ አልተቻለም። ምክንያቱም እስር ቤት ይከታሉ ያስገባሉ። እና እግዚአብሔር አምላክ ያንሳችሁ። ሌላ ምን እላለሁ? የሰው ቤት የምታፈርሱ ያንሳችሁማ። ምን እዛው እንደው ሁላችንም ወደ እሱ ነው የሚደሞት ነው። ከሞት የሚቀር የለም። ግን እንደዛው ሲወል ያቃጥላችሁ። የዚህ ሁሉ ደሃ ባያቃጥላችሁ አምላክ። ሌላ ምን እላለሁ? አዎ ተቃጥያለሁ እኮ እግዚአብሔር ተቃጥያለሁ። እና ፈጣሪም ደግሞ ወይ ፍረድ ወይ ውረድ የሚባለው ነገር አንዳንዴ ልከው ነው። ፈጣሪ ግን እውነት ስማል። ድህነት ወደነው አይደለም። አሁንም እኮ ድህነት የለወጥክ መስሎ እንዳይመስልህ ብያለሁ። ድህነትን እያስፋፋ ድህነትን ማስፋፋት ሰውን ከቦታ መፈናቀል ድህነት ነው። ገበሬ ሳያርስ ማደር ድህነት ነው። ትምህርት በበቂ የለም። ትምህርት ካልተማረ አንድ ሀገር በበቂ ዶክተር ከሌለ ዶክተር ቢሆን እኮ ወጥቶ ዶክተር ይሆናል፣ ወጥቶ ይሰራል። ትምህርቱን ዓለም አቀፍ ብታደርገው ምናለ የድሃ ቤት ከምታፈርስ እዚህ ጋር እናስተምረው። ከቀን ስራ ወጥቶ በዶክሜንቱ በእውቀቱ ሰርቶ እንዲበላ ብታደርጉ ይሄ ነው የሚያስመሰግናችሁ የሚያጸድቃችሁ። እናንተ ዝም ብላችሁ ትምህርት ላይ እኮ ዜሮ ናችሁ። አሰሩ ትውልዱ አስተማሪ ደህና አይከፈለው። ምን በልቶ ይስተምር? ተማሪ በስርዓቱ ትምህርት አይሰጠም።
ብቻ እናንተ እውቀታችሁ ቤት ማፍረስ፣ መሬት የጠማው መንግስት እንደው ከመንግስት ይለወጣል። ሁሉም መሬት የጠማው መንግስት ነው የሚመጣው። ምን እንደሚሻል አይታወቅም። መሬት የጠረረባችሁ ናችሁ የምትመጡት። ቀይ የተቀያየራችሁ በቃ መሬት የጠማችሁ ነው የምትመጡት። በቃ ለሀብታም እየሸጣችሁ ደሃ ሂድ ጉድጓድ። ጉድ እኮ ነው። እናተ ደሃ ልጅ ወለደችው ጉልቻ ስራ አሳደገችሽ። እያንዳንድሽ ባለስልጣን የደሃ እኔ እኮ መሰረታችሁ ማለት እድገታችሁ እንደው በመኪና ሄዳችሁ ተምራችሁ ደህና ትምህርት ቤት ደህና ለብሰሽ በባዶ እግርሽ በሸሮኮቴ ተምረሽ እዚህ ዛሬ ማንበብ መጻፍ ቻልሽና ሌላ ሸሮኮቴ ልታጠፊ ከምድረ ገጽ ትፈልጊያለሽ። በጣም ታሳዝን። ማንነታችሁን የረሳችሁ ናችሁ የኢትዮጵያ ባለስልጣናት። አሁንም ፍትህ እንላለን። ፍትህ እንግዲህ ከሱ ነው የሚጠበቀው። ይህ ሁሉ እንባ ሰማይ ቤት ጠብቂ። ባለስልጣን የተባልሽ ታች ያሉት አይደለም። ታች ያሉት ምንም ማድረግ አይችልም። ታች ያሉት በትንሽ ብር ወደው አይደለም እነሱ። እኔ እረዳቸዋለሁ። ኑሮ መሄጃ ስለሌላቸው እንጂ ሰው ቤት እያፈረሰ ደስተኛ ሆኖ የሚኖር ያለ አይመስለኝም። ይሄ ሁሉ ድህነት ነው። ድህነት ደግሞ በትምህርት ነው የሚለወጠው። አባቴ ቤት በማፍረስ ሀገር አይለወጥም። እርሻ ሳይታረስ ገበሬ በማሳደድ ሀገር አይለወጥም። ሀገር አንድና አንድ በግብርና በትምህርት የምትለወጠው ራሱ ዝና ራሱ እስቲ ከሰው ቤት ሰራተኛነት ወጥተን የተሻለ ትውልድ እኮ አሁንም እኮ ገረድ ነው። በቃ የአሁንም ትውልድ ሰራተኛ ነው እያፈራህ ያለ። አንተማ ምን አለብህ? ነገ ጧት ተከርብት ትሄዳለህ። ለሀገር አታስቡ። ለኪሳችሁ ለጥቅማችሁ እያሰባችሁ ሌላ ምን እንላለን? እና ፈጣሪ እሱ መፍትሄውን ያምጣልን። ሰላማችሁ ይብዛልኝ ውዶች ቤተሰቦቼ። ቻናሌን ሰፖርት አድርጉት። እንግዲህ ከፈጣሪ ጋር ሰብስክራይብ ላይክ ማድረግ እንዳይረሳ። አሁን እንግዲህ በክረም ተረጋግተን አንዳንድ ጊዜ ስታለ እና ሰላማችሁ ይብዛ። ሰላም